ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ህልምሽን አጫውቺኝ በክፍል 10 ከቶኒ ፕሪስኮት ጋር የነበረው ጄን ክሉድ ሞቶ መገኘቱ እንደተሰማ ደግሞ በሌላው ቀን ከአሊታ ፓተርሰን ጋር የነበረው ሪቻርድ ሜልተን መሞቱ ተሰማ። እነዚህና በፊትም ሞቶ የተገኙ ሰዎች አሟሟታቸው ተመሳሳይ ነው። ነገር ግን እስካሁን ገዳዩ ማን እንደሆነ ማወቅ አልተቻለም። ጉዳዩ የሚዲያዎች መነጋገሪያ ሆኗል። ህልምሽን አጫውቺኝ ክፍል 11 ይቀጥላል። አመሻሽ 12 ሰዓት ላይ ምክትል አዛዥ ብሌክ ወደ አሽሌ መኖሪያ በመሄድ መጥሪያውን ተጫነ። ከተዘጋው በር በስተጀርባ የሷኑ ደንጋጣ ድምፅ አደመጠ። ማን ነው? ምክትል አዛዥ ብሌክ ነኝ። ላነጋግርሽ ፈልግ ነበር ሚስ ፓተርሰን። ረጅም ጸጥታ ሰፈነ። ከዚያም በሩ ተከፈተ። አሽሌ ከስጋት ጋር እያስተዋለችው ቆማለች። መግባት ይችላለሁ? ይችላሉ። ስለ አባቴ ሊያነጋግረኝ ሳይሆን አይቀርም። መጠንቀቅ ይኖርብኝ ስትል እያሰበች ወደ ውስጥ እየመራችው ዘለቀች። ምን ልርዳው? ጥቂት ጥያቄዎችን ባቀርብልሽ አስቸግርሽ ይሆን? አሽሌ መጥፎ ስሜት ስላደረባት ተቀመጠችበት እየተቁነጠነጠች አላውቅም። የተጠረጠርኩበት ነገር ይኖር ይሆን? የሚያረጋጋ ፈገግታ ለገሳት። አይ እንደዛ አይደለም ሚስ ፓተርሰን፣ ካለፈው የቀጠለ የፖሊስ ጥያቄ ብቻ ነው። ጥቂት ግድያዎችን በመመርመር ላይ ነን። ስለምንም ግድያ የማውቀው ነገር የለም አለች ፈጠን እያለች። በጣም ፈጠንኩ ይሆን? በቅርቡ ኪውቤክ ከተማ ውስጥ ነበርሽ ወይስ አልነበርሽም? አዎ ነበርኩ። ጄን ክሉድ ፓረንት የተባለ ሰው ታውቂያለሽ? ጄን ክሉድ በማለት ጥቂት አሰብ አደረገችና እንዲህ ስለሚባል ሰው አልሰማሁም። ማን ነው እሱ? የጌጣጌጥ መደብር እዚያው ኪውቤክ ከተማ ውስጥ ያለው ሰው ነው። አሽሌ ጭንቅላቷን ነቀነቀች። ኪውቤክ ውስጥ ጌጣጌጥ ለመግዛት የትም መደብር አልሄድኩም። ከዴኒስ ቲብል ጋር ትሰሪያለሽ? የአሽሌ ፍርሃት ዳግም አንሰራራ። ስለ አባቷ መሆን አለበት። ጠንቀቅ ለማለት እየሞከረች ከሱ ጋር አልሰራም፣ አንድ ካምፓኒ ውስጥ ነው የምንሰራው አለችው። ልክ ነው። አንድ ጊዜ ወደ ሳን ፍራንሲስኮ ብቅ ትያለሽ ሚስ ፓተርሰን? አሽሌ ይህ ሁሉ ጥያቄ ወዴት እንደሚመራ ለማረጋገጥ ሞከረች። ጠንቀቅ። አልፎ አልፎ። አዎ። እዚያ ሪቻርድ ሚልተን የሚባል ሰዓሊ ተገናኝተሽ ነበር? በፍጹም በዚህ ስም የሚጠራ ሰው አላውቅም። ምክትል አዛዡ አሽሌን እያጠናት ሳለ ተስፋ መቁረጥና ድካም አየባት። ሚስ ፓተርሰን፣ ወደ ፖሊስ ጣቢያ ሄደን አንዳንድ የስሜት መለኪያ ምርመራዎችን ብናደርግ ደው ቅር ይሰኙ ይሆን? ያው ካስፈለገ ጠበቃውን መጥራትና። ጠበቃ አያስፈልገኝም፣ እንሂድ። የስሜት ነውጥ መለኪያ ባለሙያው ኬዚሮሶን በስራው አንቱ የተሰኘ ነው። የራት ግብዣውን እንዲሰርዝ ቢገደድም ለሳም ብሌክ ትዕዛዝ ደስተኛ ሆኖ ነበር የተገኘው። አሽሌ ወንበር ላይ ተቀምጣለች። ወንበሩ ከስሜት ነውጥ መለኪያ መሳሪያው ጋር በኤሌክትሪክ ገመድ ተያይዟል። ሮሶን ከአሽሌ ጋር አንዳንድ ነገሮችን በማውራት 45 ደቂቃ ያህል ፈጀ። አንዳንድ የኋላ ታሪኳን እየጠየቀ የሚሰማትን ነውጥ እያጠና ቆየና ቀጥታ ወደ ዋና ስራው ገባ። ተመችቶሻል? አዎ። ጥሩ፣ እንጀምር እንግዲያው። የመሳሪያውን መቀስቀሻ ቁልፍ ተጫነ። ስምሽ ማን ነው? አሽሌ ፓተርሰን። ሮሶን አይኖቹን ከአሽሌ ወደ ማሽኑ የስሜት መለኪያ ውጤት ያመላልሳል። እድሜሽ ስንት ነው? 28። የት ነው የምትኖሪው? ከፖርቲኖ 10964 ቪያ ካሚኖ። ስራ ላይ ነበርሽ? አዎ። በሙዚቃ ብቻ የተቀነባበሩ ሙዚቃዎችን ትወጃለሽ? አዎ። ሪቻርድ ሚልተንን ታውቂዋለሽ? አላውቀውም። የስሜት ነውጥ መለኪያው ምንም ለውጥ አላሳየም። የት ነው የምትሰሪው?
ግሎባል ኮምፒውተር ግራፊክስ ኮርፖሬሽን። በስራሽ ደስተኛ ነሽ? አዎ። ከሳምንት ውስጥ 5 ቀን ትሰሪያለሽ? አዎ። ጀንክሉድ ፓረንትን አግኝተሽ ታውቂያለሽ? በፍጹም። አሁንም የስሜት ነውጥ መለኪያው ላይ ምንም ለውጥ የለም። ዛሬ ጠዋት ቁርስ በልተሻል? አዎ። ዴኒስ ቲብልን ገለሽዋል? አልገደልኩም። ጥያቄው ለተጨማሪ 30 ደቂቃ ቀጠለ። 3 ጊዜ አቀማመጡ እየተቀያየረ ተደገመላት። ምርመራው ሲያበቃ ኬዚሮሶን ወደ ሳምብሌክ ቢሮ ሄዶ የስሜት ነውጥ መለኪያ ውጤቱን ሰጠው። ትክክለኛ የልብ ምትን ያሳያል። 1 ከመቶ እንኳን የመዋሸት እድል የላትም። ይዛት የመጣኸው ተሳስተህ ነው። አሽሌ ከፖሊስ ጣቢያው ለቃ ስትወጣ እረፍት ተሰማት። እግዚአብሔር የተመሰገነ ይሁን፣ አበቃ አለች። በጉዳይ ውስጥ አባቷ መኖሩና አለመኖሩን ይጠይቁኛል ብላ ፈርታ ነበር፣ ግን አልተጠየቀችም። ማንም ሰው ከዚህ ጉዳይ ጋር አባቴን አያገናኘውም። መኪናዋን ማቆሚያ ውስጥ ከታ እስከ መኖሪያ ቤቷ መተላለፊያ በረንዳ ድረስ በአሳንሰር ተሳፈረች። በሯን ከፍታ ከገባች በኋላ ተጠንቅቃ ቆለፈች። መቆለፏን እርግጠኛ እስክትሆን ድረስ በሩን መረመረችው። የእፎይታ ደስታ ተሰምቷታል። ያን ያህልም ደካክሟታል። ለብ ባለ ውሃ ለመታጠብ ወደ መታጠቢያ ክፍል ስትገባ ፊቷ አመድ መሰለ። የመታጠቢያ ክፍሉ መስታወት ላይ በደማቅ ቀይ የከንፈር ቀለም የሆነ ሰው አንድ ጽሑፍ አስፍሮበታል። ትሞቻለሽ። ከእብደት ለማምለጥ እየታገለች ነው። ስልክ ለመደወል ፈልጋ እጇ እየተንቀጠቀጠባት ስላዳገታት 3 ጊዜ ደጋግማ ሞከረች። በረዥሙ ተንፍሳ እንደገና ሞከረች። 2992901 ስልኩ መጥራት ጀመረ። ከፖርቲኖ ፖሊስ ምክትል አዛዥ ብሌክን ነበረ። እባክህ ፍጠን። ምክትል አዛዥ ብሌክ ወደ ቤታቸው ሄዷል። ሌላ ሰው በሳቸው ፈንታ። ሌላ ሰው ይቅርብኝ። እኔ ሲመጡ እንዲደውሉልኝ ይነግሩልኛል። አሽሌ ፓተርሰን እባላለሁ። እሳቸውን ማነጋገር እፈልግ ነበር። ጥሩ፣ እስኪ ስልኩን እንዲያዙ ይጠብቁ። የምችል ከሆነ ልሞክር። ምክትል አዛዥ ብሌክ በትዕግስት ባለቤቱን በማድመጥ ላይ ነው። ሴሬና ትጮህበታለች። ወንድሜ እንደ ፈረስ ሌት ተቀን በስራ ይጋልብሃል። ነገር ግን እኔ በአግባቡ የምታስተናግድበት ገንዘብ አይከፍልህም። ለምንድን ነው ፊት ለፊት የማትጠይቀው? ለምን? ራት እየበሉ ነበር። ለኔ ድንቹን ታቀብኝ። ሴሬና ድንች የያዘውን ጎድጓዳ ሳህን ባሏ ፊት ጎልታ፣ ዋነኛው ችግር ደግሞ የስራህን ያህል ሊያደንቁ እንኳን አለመፍቀዳቸው ነው። ልክ ነሽ። ለኔ ጥቂት መረቅ ትጨምሪልኝ? ምን እያልኩ እንደሆነ ጨርሶ አትሰማኝም ማለት ነው በማለት አንባረቀችበት። እያንዳንዷን ቃል የኔ ፍቅር፣ መቼም ግሩም ራት ነው። አንቺ እኮ ጥሩ የምግብ ማዘጋጀት ሙያ አለሽ። ከአንተ ጋር እንዴት ጭቅጭቅ መፍጠር እንደሚቻል እግዚአብሔር ይወቀው። አንተ ማትረባ፣ ሲጣሉ መጣላት አትችልም። ባፉ ሙሉ የጥጃ ስጋ ይዞ ስለማፈቅርሽ እኮ ነው የኔ። በዚህ መካከል ስልኩ አቃጨለ። ይቅርታ ብሎ የስልኩን እጀታ አነሳ። ሄሎ። አዎ፣ አቅርባት። ሚስ ፓተርሰን። ከሲቃ ጋር የተቀላቀለ ድምጿ ወደሱ መጣ። አንዳች አስደንጋጭ ነገር ተፈጽሟል። አሁኑኑ እኔ ቤት መምጣት አለቦት። መጣሁ። ሳሬና ቆመችና ምን? አሁን ልትሄድ ነው? ገና ራሳችን እንኳን አላጠናቀቅንም ስትል አፋጠጠችው። አስቸኳይ እኮ ነው የኔ። የምችለውን ያህል ፈጥኜ መለሳለሁ። ሽጉጡን ሲታጠቅ ተመለከተችው። ተንጠራርቶ ስሟት፣ መቼም ግሩም ራት ነው አላት። በፍጥነት እንደደረሰ በሩን ከፈተችለት። ጉንጮቿ ላይ የእንባ መስመሮች ይታያሉ። ትንቀጠቀጣለች። ብሌክ ወደ ቤቱ ዘልቆ አካባቢውን ባንክሮ ይመለከት ጀመር። ሌላ ሰው አለ እንዴ? ነበር። ሌላ ሰው እዚህ ነበረ። ራሷን ለመቆጣጠር ሞከረች። ይመልከቱ። ወደ መታጠቢያ ክፍል መራችው። ምክትል አዛዥ ብሌክ ድምፁን ከፍ አድርጎ አነበበ። ትሞቻለሽ።
ወደ አሽሌ ዞር ብሎ ይሄን የጻፈውን ሰው ታውቂያለሽ? አላውቀውም። አሽሌ መለሰች። የኔ መኖሪያ ብቻ ነው፣ ያለኔ የበር ቁልፍ ያለው የለም። ግን አንድ ሰው እዚህ ክፍል ገብቶ ነበረ። አንድ የሚከታተለኝ ሰው እንዳለ አውቃለሁ። እኔን የመግደል እቅድም አለው። በእንባ ታጠበች። ከእንግዲህ ይህን የምቋቋምበት አቅም የለኝም። መቆጣጠር በሚያዳግት ሁኔታ እየተንቀጠቀጠች ነው። ምክትል አዛዥ ብሌክ አቅፎ ትከሻዋን እያሻሸ እንዴ አይዞሽ እንጂ ሁሉም ነገር እኮ ስርዓት ይይዛል። አይዞሽ፣ የቅርብ ጥበቃ ይደረግልሻል። ማን እንዲህ እንደሚያደርግ እንደርስበታለን አላት። አሽሌ በረዥሙ ተነፈሰች። አዝናለሁ። እኔ እንዲህ ያለ ጉድ አስደንጋጭ ሆኖ ቆየብኝ። እስኪ እናውራ አለ ሳም ብሌክ ሳቅ ለማለት እየሞከረች። እሺ ጥሩ። ግሩም ከሆነ ሻይ ጋር። በሻይ የታጀበ ጨዋታ ጀመሩ። ይሄ ሁሉ ከመቼ ጀምሮ ነው ሚስ ፓተርሰን? ከ6 ወር በፊት ነው። አንድ የሆነ ሰው እንደሚከታተለኝ ይሰማኝ ጀመር። መጀመሪያ ስሰማው ስሜቱ የሌለው አይነት ነበረ። በኋላ ግን እየጠነከረ ሲመጣ አንድ የሚከታተለኝ ሰው እንዳላወቅኩ። እርግጥ ምንም ሲከተለኝ አላይም። ከዚያ ያ የሚከተለኝ ሰው መስሪያ ቤቴ ድረስ ሄዶ ኮምፒውተር ውስጥ አንድ ዘግናኝ ስራ አስቀምጦብኝ ሄደ። ስሉ ጩቤ የያዘ እጅ ነበረ። ያ እጅ በጩቤው ሊጨቀጭቀኝ ሲሞክር እኔን ሊወጋኝ። ይሄን ሊያደርግ ይችላል ብለሽ የምታስቢው የለም? የለም። ከዛሬ ቀደም ብሎ የሆነ ሰው መኖሪያ ቤቴ ገብቶ ነበር ብለሽኝ ነበር። አዎ፣ የሆነ ሰው ቤቴ ገብቶ መብራቶቹን ሁሉ አበራርቶ ሄዷል። ሌላ ቀን ደግሞ የሲጋራ ቁራጭ መልበሻ ጠረጴዛ ላይ አገኘው። እኔ ግን አላጨስም። እንዲሁም አንድ ቀን የልብስ ማስቀመጫ መሳቢያ ተከፍቶ የውስጥ ልብሶቼ ተመሰቃቅሎ አገኘኋቸው። ጠለቅ ባለ ሁኔታ ተንፍሳ አሁን ደግሞ ይሄ ምናልባት የተተወ የሚመስለው የወንድ ጓደኛ ይኖርሻል? አሽሌ ራሷን ባሉታ ወዘወዘች። የለም። ወይም በስራ ተዋውለሹ ባንቺ የከሰረ የሚመስለው ሰው? የለም። ከማንም ጋር ቅርርብ የለሽም? የለኝም። ባለፈው ሳምንት ቺካጎ እንደነበረች ልትነግረው አሰበች። ይህ ምናልባት ነገሩን ወደ አባቷ መምራት ሊሆን ይችላል። ስለዚህ ላትናገር ቆረጠች። ዛሬ ምሽት እዚህ ብቻዬን መሆን አልፈልግም አለች አሽሌ። ጥሩ፣ ጣቢያ ደውልና ሰዎች እንዲልኩ። አይሆንም፣ እባክዎ እርስዎ እዚህ ሊቆዩልኝ ይችላሉ? እስኪ ነጋ ብቻ። እኔ የምችል አልመሰለኝም። የተጨነቀች መሰለች። አይኖቿን ተመለከተችው። ሰው እንዲህ ሲፈራ አይተው የሚያውቅ አይመስልም። የዛሬን ማታ የምታሳልፊበት ቦታ የለም? ማለቴ ጓደኛስ የለሽም? ይህን የሚያደርስብኝ ከጓደኞቼ አንዱ ቢሆንስ? በአዎንታ ራሱን ነቀነቀ። ትክክል ነው። እኔ ቆይልሻለሁ። ጠዋት የ24 ሰዓት ጥበቃ እንዲደረግልሽ ነገሮችን አመቻችልሻለሁ። አመሰግናለሁ። ድምጿ ውስጥ ሰላም ረበበ። እጆቿን በወዳጅነት ይዞ ምንም አታስቢ፣ ከጥቂት ጊዜ በኋላ ከዚህ ችግር ተላቀሽ ራስሽን ታገኘዋለሽ። አሁን ላለቃዬ ለዳውሊንግ ልደውልና የሆነው ልንገረው። ስልክ ደውሎ ለ5 ደቂቃ ያህል ካናገረ በኋላ ዘጋና አሁን ደግሞ ባለቤቴ ጋር ልደውል አለ። ይደውሉ። ምክትል አዛዥ ብሌክ ዳግም የስልኩን እጀታ አንስቶ ቁጥሮቹን ነካካ። አሎ፣ የኔ ከአሁን በኋላ የምመጣ አልመሰለኝም። ስለዚህ ትንሽ ምንድን ያልከው? የት ነህ? ይሄኔ እኮ ከአንዱ አርካሽ ጋር ነህ። አሽሌ ጩኸቱን እየሰማች ነበር። ሴሬና፣ ልታሙኝኝ አትችልም። ሴሬና፣ ወንዶች ሁሉ ስትባሉ የምታስቡት ይሄንኑ ነው። ሴሬና፣ በእንዲህ አይነት ሁኔታ መቀጠል ሴሬና፣ መልካም ሚስት በመሆኔ የማገኘው ምስጋና ይሄ ነው። ከአንድ ወገን በሚወነጨፍ ንግግር ብቻ ተጨማሪ 10 ደቂቃዎች አለፉ። በመጨረሻ ምክትል አዛዥ ብሌክ የስልኩን እጀታ አስቀምጦ ወደ አሽሌ ዞረ። እጅግ በጣም አፍሮ ነበር። ስለ ሁሉም አዝናለሁ፣ እንደዚያ አይነት ሰው አልነበረችም። ይገባኛል አለች አሽሌ አየት አድርጋው። አይደለም ለማለት የፈለግኩት ሴሬና እንደዚያ የሆነችበት ምክንያት ስለምትፈራ ነው። ኮስተር ብላየችው። ስለምትፈራ? ላፍታ ዝም ብሎ ቆየና ሴሬና ልትሞት ነው። የነቀርሳ በሽታ አለባት።
ያገረሸባት ሰዓት ነው። ከ7 ዓመት በፊት ነበር የያዛት። ከኔ ጋር ከተጋባን 5 ዓመታችን ነው። ስትጋቡ ህመምተኛ እንደነበረች ያውቁ ነበር? አዎ፣ ግን እሱ ለውጥ አያመጣም። አፈቅራት ነበርና። ንግግሩን ላፍታ ገታ አደረገ። ትንሽ ቆይቶ ህመሙ እየባሰባት መጣ። ጭንቀት ላይ ነች፣ ምክንያቱም መሞት ትፈራለች። በዚያ ላይ ጥያት የሚሄድ እየመሰላት ትፈራለች። ይሄ ሁሉ ንትርክ፣ እነዚያም ፍርሃቶቿን መሸፈኛ ልባሶች ናቸው። በጣም አዝናለሁ። እንዴት አይነት ግሩም ሴት መሰለችሽ! በውስጧ ጥንቁቅ አፍቃሪና ተንከባካቢ ናት። ከሴሬና የተረዳሁት ይህንን ነው። ለጸባችሁ መነሻ በመሆን ያዝናሉ። አልሆንሽም። ዙሪያ ገባውን አየህ። ቤቱ ያለው መኝታ ክፍል 1 ነው። እዚያ እርሶ ይተኛሉ፣ እኔ እዚህ እንግዳ መቀበያ ውስጥ አንጥፌ ይተኛሉ። ምክትል አዛዥ ራሱን ባሉት እየነቀነቀ ይሄኛው ክፍል ለኔ የተሻለ ነው አለ። እንዴት እንደማመሰግን አላውቅም አለች አሽሌ። ምንም ችግር የለም ሚስ ፓተርሰን። ካጠገቡ ሄዳ አንሶላና ብርድ ልብስ ይዛ ስትመጣ ያያት ነበር። አንሶላውን ሶፋ ላይ አንጥፋ ስታበቃ ተስፋ እንደማደርገው ይሄ አለች። ግሩም ነው። ከዚህ የተሻለ መተኛ በህልሜም በእውኔም አላሰብኩም አላትና ወደ መስኮቱ ሄዶ በደንብ መዘጋጋታቸውን አረጋገጠ። በሮቹንም ፈታትሾ ሽጉጡን አወጣና ጠረጴዛው ላይ አኖረ። ጥሩ አለ። አሁን ክፍልሽ ገብተሽ እንቅልፍሽን በሰላም መለጠጥ። ነገ ሁሉንም ነገር እናመቻቻለን። አሽሌ ተጠጋችና ጉንጩ ላይ ሳመችው። አመሰግናለሁ። ምክትል አዛዥ ብሌክ ካጠገቡ የራቀች ሄዳ የመኝታ ቤቷን በር እስክትዘጋ ተመለከታት። ከዚያም ዳግም ወደ መስኮቱ ሄዶ መዘጋቱን አረጋገጠ። እጅግ በጣም ረዥም ሌሊት ሲል አሰበ። ዋሽንግተን ያለው የፌዴራል ወንጀል ምርመራ ቢሮ ዋና መስሪያ ቤት ልዩ ኃይል ራሚሬስ ከክፍሉ ኃላፊ ሮላንድ ኪንግ ጊስሌይን ይነጋገራል። የቤድፎርድ ካፐርቲኖ የኪዩቢክና የሳን ፍራንሲስኮ ግድያ ላይ የአሻራና የዲኤንኤ ምርመራ ውጤት አግኝተናል። አሻራው ሆነ ዲኤንኤው ያንድ ሰው ነው። የመግደል ሱስ ባለበት ሰው የተፈጸመ ነው። ኪንግስሌ ጥያቄ የለውም። ይህ እንዲቃላን ያዘው። ከጠዋቱ 12 ሰዓት ላይ ምክትል አዛዡ ብሌክ የተራቆተ ገላ በህንፃው ገንዘብ ተቀባይ ሚስት ተገኘ። የተገኘው ካሽሌ መኖሪያ ህንፃ በስተጀርባ ካለች አንዲት ቀጭን መንገድ ላይ ነው። ሀፍረተ ስጋው ተቆርጦ ነበር። 5 ነበሩ። የፖሊስ መኮንኑ ዳውሊንግ፣ 2 የሲቪል ልብስ የለበሱ መርማሪዎችና 2 የፖሊስ ዩኒፎርም ያደረጉ። አሽሌን ሳሎን ውስጥ ቆመው ይመለከቷታል። አሽሌ ቁጭ ብላ በተረበሸ አኳኋን ታለቅሳለች። መኮንን ዳውሊንግ አንቺ ብቻ ነሽ እኛን ልትረጂን የምትቺ ብቸኛ ሰው ሚስ ፓተርሰን አላት። አሽሌ ሰውየውን አይታ ጭንቅላቷን ከነቀነቀች በኋላ ደጋግማ በጥልቁ ተነፈሰች። ህልምሽን አጫውቺኝ 11ኛው ክፍል ያደመጣችሁትን ይመስል ነበር። ተከታዩን ክፍል ነገ ይዘን እንቀርባለን። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።